ከመላእክት አንዱ ቅዱስ ሚካኤል ሊረዳኝ መጣ። ወሚካኤል አሃዱ እመላእክት መጻ ይርዳአኒ። ከመላእክት አንዱ ቅዱስ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። ይህንን ቃል የተናገረው ብስራታዊው መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል ዳንኤልን ሊያድን ዳንኤልን ሊረዳ ከእግዚአብሔር ተልኮ ወደ ፋርስ በሄደበት ጊዜ የፋርስ አለቃ ተብሎ የተጠራው ሳጥናኤል ወይም ሰይጣን 21 ቀን ያንን የፋርስ ከተማ ፀሐይ በደመና እንደሚጋረድ የእግዚአብሔር ክብር እንዳያዩ ጣዖትን በማምለክ ከእግዚአብሔር ፈቀቅ ብለው ለጣዖት እየተንበረከኩ እንዲኖሩ በክፉ ጨለማ ልባቸውን ጋርዶ መልአኩ ቅዱስ ገብርኤል እንዳይገባ 21 ቀን ተቋቋመው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል ቅዱስ ገብርኤልን ይረዳው ዘንድ መጣ። ቅዱስ ገብርኤል ቅዱስ ሚካኤል ሲመጣ ወደ ተላከበት ሄደ። ጠላት ዲያብሎስንም ድል አደረጉ። በዚህ ጊዜ ቅዱስ ገብርኤል ዳንኤልን እንዲህ አለው፣ እነሆ የፋርስ አለቃ 21 ቀን ተቋቋመኝ፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ለዳንኤል ነገረው። ቅዱስ ያሬድ ደግሞ ይህንን ቅዱስ ገብርኤል የተናገረውን ለዳንኤል ሰጥቶ ይናገራል። ዳንኤልኒ ይቤ ነዋ ሚካኤል አሃዱ መላእክት መጻ ይርዳአኒ አጽንአኒ ወይቤለኒ ብእሴ ፍትወት አንተ ኢትፍራ። አንተ የሰላም ሰው የእግዚአብሔር አገልጋይ ዳንኤል ሆይ አትፍራ፣ ጠንክር ብሎ ከዋነኞቹ አለቆች አንዱ ሚካኤል መጥቶ አጸናኝ ብሎ ቅዱስ ገብርኤል የተናገረውን ለዳንኤል ሰጥቶ ይናገራል። ዛሬ ይህንን ቃል ለማንሳት የፈለግንበት ትልቁ ዓላማ ይህ በዓል ከዚህ ቃል ጋር አብሮ የተዋሃደ ስለሆነ ነው። በዓሉ የቅዱስ ሚካኤል በዓል ነው። በዚህ በዓል የእግዚአብሔር ፍጹም አባታዊ ፍቅር፣ የመልአኩ የቅዱስ ሚካኤል ፈጣን ተራዳኢነትና አዳኝነት፣ የባህራን የአፎምያ ፍጹም በእግዚአብሔር ታምኖ መላእክትን ማገልገል እንመለከትበታለን። ቅዱሳን መላእክት በመጽሐፍ ቅዱስ በልዩ ልዩ መንገድ ተገልጠው ታይተዋል። በአዲስ ኪዳን በሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው ለምስራች ተልከው መጥተዋል። መልአኩ ቅዱስ ገብርኤል ለዘካርያስ በሚያጥንበት በምስዋዑ በስተቀኝ በኩል ተገልጦ ጸሎት ወደ ሰማይ አርጓል፣ እግዚአብሔርም ተቀብሎሃል፣ እነሆም ልጅ ትወልዳለህ ብሎ የዘመናት እንቆቅልሹን በእርጅና ዘመኑ እግዚአብሔር ልጅ እንደሚሰጠው የምስራች ሲናገር እንሰማለን።
ከዛም ቀጠል ብለው ቁጥር 30 ላይ ወደ እመቤታችን ተልኮ የዓለምን ኃጢአት የሚያስወግደው ንጹሑን የእግዚአብሔር በግ እንደምትወልድ ለእመቤታችን የምሥራች ሲናገር መልአኩን እንሰማለን። ይሄ ቅዱስ ገብርኤል የተራው ነው። በሌላ መንገድ ቅዱሳን መላእክት በመጽሐፍ ቅዱስ ሰውን በማዳን ተገልጠዋል። የተጨነቁትን በመርዳት የተቸገሩትን በማገዝ ሰዎች እግዚአብሔርን እንዳያመልኩ በሚያስፈራና በሚያስደነግጥ ሥጋን በሚያንቀጠቅጥ ሰይፍ ስለት በሚነደው እሳት መካከል ሲያሳልፏቸው እሳቱን በማብረድ በማቀዝቀዝ ወደ አንበሳ ጉድጓድ ሲጥሏቸው የአንበሳን አፍ በመዝጋት ተገልጠዋል። መላእክት ከእግዚአብሔር ሲላኩ የሰው ልጆችን ጭምር ለማዳን ነው ማለት ነው። ይሄ በመጽሐፍ ቅዱስ የተመዘገበ ቃል ነው። ትንቢተ ዳንኤል ምዕራፍ 3 ላይ ከቁጥር 28 ጀምሮ ስንመለከት ያ እግዚአብሔር የሚባል አላውቅም ያለው እኔ ላቆምኩት ምስል ካልሰገዳችሁ በእሳት ትቃጠላላችሁ ያለው አመፀኛው ንጉሥ ናቡከደነፆር አንተ ላቆምከው ምስል አንሰግድም፣ ሃሎ አምላክነ ወሃሎ ንጉሥነ እምኔከ ውእቱ ያድኅነነ፣ አምላካችን አለ እግዚአብሔር አለ፣ አንተ ከምታነደው እሳት አንተ ከሳልከው ሰይፍ ያድነናል ብለው ታመኑ። ከሰው የሚጠበቀው በእግዚአብሔር መታመን ነው። ከእግዚአብሔር የሚጠበቀው ደግሞ የታመኑትን ማዳን ነው። በመጽሐፍ ላይ ይሄ ነው። ታምነው እስከ ሕይወት እቅታ ድረስ እስከ መጨረሻዋ ሰዓት የጸኑ ልክ ወደ እሳቱ ሲወረወሩ እግዚአብሔር የእሳትን ላንቃ ሲዘጋ አይተናል። ወደ ተራቡ የአንበሶች ጉድጓድ ሲላኩ ሥጋ ወደ ራባቸው አንበሶች ሲወረወሩ የአንበሳን አፍ ሲዘጉ አይተናል መላእክት። ታዲያ ንጉሡ ናቡከደነፆር እነዛ 3 ደቂቅ ሳይቃጠሉ በእሳት መካከል ሲመላለሱ አይቶ ፈኖ መልአኮ አድኃኖሙ፣ እግዚአብሔር ያመኑት አምላክ መልአኩን ልኮ አዳናቸው። እስኪ መልአኩን ልኮ በሉ መልአኩን ልኮ አዳናቸው። ምን አላቸው? አዳናቸው። መላእክት ይፌነው ለመልእክት እምኀበ ልዑል ይፌነው ለሳይል፣ ለምህረት ለይቅርታ ለማዳን ይላካሉ። ይላካሉ። መላእክት ከእግዚአብሔር ዘንድ ምህረትን ይዘው ይመጣሉ። በሰው ዘንድ ያለን ጭካኔ አስወግደው ሰው እግዚአብሔርን አምኖ እንዲመላለስ ይላካሉ። እግዚአብሔር የምህረት አምላክ ነው፣ የቸርነት አምላክ ነው። በዚህ ነው ሊቃውንቱ ቅድም እንደሰማችሁት ይረዳን አምላክነ ወመድኃኒነ፣ አምላካችን አባታችን እግዚአብሔር ይረዳናል። ምን ይለናል? ምን ይለናል? ይረዳናል። አምላክነሰ አምላክ አድኅኖ፣ አባታችን አምላካችን እግዚአብሔር የምህረት አምላክ ነው፣ የድኅነት አምላክ ነው። እንዴት ነው የሚረዳን? መላእክቱን በመላክ እንዴት ነው የሚረዳን? እኛ ልንችለው የማንችለው መከራ ሲመጣ በማስቻል በማሻገር የተቆፈረውን ጉድጓድ ዘግቶ በሰላም እንድንሻገር በማድረግ ይረዳናል። ይረዳና አምላክ ነው መድኃኒት። ረድቷቸው አይተናል፣ ተመልክተናል መልአኩን ልኮ። ስለዚህ መላእክት ለማዳን የሰው ልጆችን ለማዳን ከሞት ለማሻገር የሐዋርያት ሥራ ምዕራፍ 12 ላይ ስንመለከት ቅዱስ ጴጥሮስ በእስር ቤት በነበረበት ጊዜ በከባድ ሰንሰለት ታስሮ ያ ወህኒ ቤት ደግሞ በጽኑ ብረት ተዘግቶ ጠባቂዎች ዙሪያውን በሚጠብቁበት ሰዓት መልአኩ የብረት መዝጊያ አይከለክለውም፣ የታሰረው ጽኑ ሰንሰለት አይከለክለውም። መልአኩ ሲገለጥ አውቆ በሩ ይከፈታል፣ ሰንሰለቱ
እንደ እሳት ላይ እንደቀረበ ሻማ ይቀልጣል። በመላእክት ፊት ሊቆም የለም። መልአኩ ሊረዳኝ መጣ። ወሚካኤል አሃዱ መላእክት መጻ ይርዳአኒ፣ ሊረዳኝ መጣ አለ። የዛሬ ታሪክ በጣም ረዥም ታሪክ ነው፣ ግን በአጭሩ በዓሉ ለምን ይከበራል ብለው ለሚጠይቁን መልስ እንድንሰጥ ደግሞም እኛ መልአኩን ልኮ እንዲረዳቸው እነዛ ሰዎች ምን አድርገው ነው? እንዴት ቢታመኑ ነው? እኛም ብንታመን እኮ መልአኩን ልኮ ሊረዳን ሊያድነን ይችላል ብለን መታመን እንድንችል ነው። የመጀመሪያው መልአኩ ቅዱስ ሚካኤል ዛሬ የሲመቱ በዓል ነው። ሰይጣን የመላእክት አለቃ ተደርጎ ተሹሞ በነበረበት ጊዜ እርሶ የተፈጠረበትን የምስጋና የማምለክ ዓላማ ትቶ እኔን አመስግኑኝ አምልኩኝ ባለ ጊዜ ከማዕርጉ ወረደ፣ ከሲመቱ ተዋረደ፣ ከስፍራው ወረደ። በሱ ቦታ የመላእክት አለቃ ቅዱስ ሚካኤል ዛሬ የተሾመበት ነው። እንኳን ተሾመልን መልአኩ ቅዱስ ሚካኤል። ይሄ አንደኛው በዓሉ ነው። ሁለተኛው በተረዳኢነት የተገለጠበት ቀን ነው ዛሬ። ሰውን በማዳን የተገለጠበት ቀን ነው ዛሬ። በዚህም የባህራን ወላጆች ደጋግ አማኞች ክርስቲያኖች ነበሩ። ባህራን ሲባል ትሰማላችሁ መቼም። የባህራን አባት ባህራን ገና ሳይወለድ በእናቱ ማኅፀን ተጸንሶ ሳለ ሞተ። በሕይወት እያለ የመልአኩ የቅዱስ ሚካኤልን ዝክር የእግዚአብሔርን ቸርነት እያሰበ የሚኖር ወር በገባ በ12 የቅዱስ ሚካኤልን በዓል የሚያከብር ነበረ። ግን ብዙ የሚቆጠር ሀብት ንብረት አልነበረውም። ከነበረችው ግን ለድሃም ለተቸገረም እየሰጠ የመልአኩን በዓል ደግሞ እያከበረ ይኖር ነበረ። በመጨረሻ ለባለቤቱ የሰጣት አደራ በቀዝቃዛ ውሃም ቢሆን የመልአኩ የቅዱስ ሚካኤልን በዓል ሳታስቢ እንዳትውይ ብሎ አሳሰባት። እሷም ይህንን አደራ ተቀበለች። በጎ ባል ለሚስቱ በጎ ስጦታን ሰጥቷት ነው የሚያልፈው። በጎ ወላጅ ለልጆቹ በጎ ስጦታ ሰጥቶ ያልፋል። ወገን ከወገን የሚገናኝበት፣ ዘመድ ከዘመድ አንድ የሚሆንበት፣ ልጅ ከአምላኩ ከእግዚአብሔር ጋር ተጣብቆ የሚኖርበትን ስጦታ ሰጥቶ ያልፋል። መጥፎ ወላጅ ደግሞ ምን እንደሚያወርስ የምታውቁት ነው። እኛ የቤተ ክርስቲያን ልጆች እንደ አባቶቻችን እንደ ቀደምቶቹ አንደኛ ጽኑ የሆነውን ሃይማኖታችንን ለልጆቻችን እናወርሳለን። አውቀው ተረድተው እኛ ጸንተን በኖርንበት ሃይማኖት እንዲጸኑ እናደርጋለን። ሌላው ደግነትን ለልጅ ማውረስ ነው፣ በጎነትን። ስለዚህ ይህንን እንዳታቋርጪ፣ እኔ እግዚአብሔር የሚጠራኝ ሰዓት ደርሷል፣ ይሄ ያዘኝ ህመም ለሞት የሚያደርሰኝ ነው ብሎ ተናገረ። በእርግጥም እግዚአብሔር ጠራው። ብቻዋን ቀረች። ሆዷ ውስጥ ሕፃን አለ። ልጁ በሚወለድበት ሰዓት አዋላጅ የላትም። ብቻዋ በምጥ ስትጨነቅ መልአኩ ቅዱስ ሚካኤል ሆይ ድረስልኝ አለች። ጠራችው። በመከራ ጊዜ ምን በለኝ፣ በመከራ ጊዜ ጥራኝ፣ እኔም ምን እልሃለሁ አድንህም አለው። ትፄውዐኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ፣ በመከራ ጊዜ ትጠራኛለህ፣ አድንህም አለው፣ ታመሰግነኝም አለ። ጠራችው። ልክ ሚካኤል ሆይ ድረስልኝ ስትለው ክንፉን እያማታ በብርሃን በቤቷ ተገለጠ። ቅዱስ ሚካኤል ሲደርስ በጎ የሆነ ሕፃን ተገላገለች እቺ ሴት። ለረድኤቴና ሰፊሐከ ክንፈ ረዳየ እምድዋን ሚካኤል በከመ ታለምድ ዘልፈ ያለው ደራሲ ለዚህ ነው። እኔን ለመርዳት ክንፎችን ዘርግተና ሁል ጊዜ እንዳስለመድከው ክንፎቹን ዘርግቶ መጣ። ረዳት በሌለበት ቦታ፣ በምንጨነቅበት ስፍራ፣ ሰማይ ምድሩን እኛን ሊወጥ በቀረበበት ሰዓት፣ መሄጃ የለኝም ባልንበት ሰዓት
የመላእክት አለቃ ቅዱስ ሚካኤል ሆይ እንዳስለመድከው ክንፎችን ዘርግተህ ና ስንለው ይመጣል አይመጣም? ይመጣል አይመጣም? ደርሶልን እኮ ነው እዚህ የመጣ ነው። እኛ እሱ ባይመጣ ባይደርሰን ባይጠብቀን ማን ጥበቃ መጣን? ሌላም ነገራት። ይህ ሕፃን የዚህ ባለጸጋ ሀብት ንብረት ይወርሳል ብሎ አላት። ጎረቤቷ አንድ ጭቁይ እግዚአብሔር ከሰጠው መስጠት ያለመደ ባለጸጋ ነበረ። እንደውም ያሰቃያታል፣ እንደውም ይዘባበትባታል። ምን ታገኛለሽ? ምን አደረገልሽ? ይኸው በድህነት አለሽ እያለ ይዘባበትባት ነበረ። በዚህ ልጁ ሲወለድ አብሮ በረከት ተወለደ። ልጁ ሲመጣ አብሮ በረከት መጣ። የዚህ ባለጸጋ ሀብት ንብረት ይወርሳል አለ መልአኩ። እሱም እንዲሰማ አደረገው። መልአኩ ተቆጨ። እንዴት የዚች ድሃ ልጅ እኔን ይወርሰኛል ብሎ 10 ዓመት እስኪሆነው ድረስ ጠበቀው። 10 ዓመት ሲሞላው አንቺ ማሳደግ አትችይም፣ እኔ ልጅሽን ላሳድግ፣ ለአንቺም የሚሆን ሀብት ንብረት ልስጥሽ ብሎ ልጇን በሀብት ንብረት ገዝቶ አሳድግልኝ ቅዱስ ሚካኤል አብሮ ይሁን ብላ ለቅዱስ ሚካኤል አደራ ሰጥታ ልጇን አሳልፋ ሰጠችው ለባለጸጋው። ስንት ዓመት ሆኖታል? 10 ዓመት። በ10 ዓመቱ በቁመቱ ልክ አገኘው። አንተ ነህ የምትወርሰው ብሎ በቁመቱ ልክ ሳጥን አሰርቶ ወደ ወንዝ ሳጥኑን ቆልፎ ወረወረው። ቁልፉንም ወደ ባህር ጣለው። ልጁ ወደ ባህር ሲወረወር መልአኩ ቅዱስ ገብርኤል ሚካኤል መጣና ልጁ ወደ ባህር እንዳይሰጥም አቅፎ ወደ ወደብ አደረሰው። የመላእክት እርዳታ አስቡ። ቅዱስ ሚካኤል ኦሪት ዘጸአት ምዕራፍ 2 ላይ ስንመለከት ኦሪት ዘጸአት ምዕራፍ 2 ላይ ስንመለከት ሙሴ በተጣለ ጊዜ በ3 ወሩ በተወለደ በ3 ወሩ በተጣለ ጊዜ ብርዱ የኤርትራ ባህር ብርድ እንዳይገድለው፣ ጠላቶች መጥተው እንዳይጣሉት፣ አውሬ እንዳይበላው በክንፉ ጠብቆ የፈርዖን ልጅ እስክትመጣ ድረስ ያሳደገው መልአክ ቅዱስ ሚካኤል። ይሄ በመጽሐፍ የተጻፈ ነው። አሁን የምናገረው ደግሞ በድርሳነ ሚካኤል የተጻፈ ነው። እውነት ነው ማለት ነው። ወደ ወደብ አደረሰው። ልጅ የሌለው ምን ነው ልጅ ብትሰጠኝ እያለ እግዚአብሔርን ሲማጸን የነበረ አንድ አሳ አስጋሪ በባህሩ አጠገብ በጎቹንም አሰማርቶ ባህር ዳርቻ ላይ አድርጎ እሱም እዛ እየጠበቀ ሳለ ያ ሳጥን እየተንሳፈፈ መጣ። ማን አመጣው? ማን አመጣው? ቅዱስ ሚካኤል። በሳጥኑ ውስጥ ማን አለ? ሕፃኑ ባይራን አለ። ልክ ሲያየው የነጋዴዎች ወርቅ ብር ነው የሚሆነው ብሎ ደስ ብሎ ተሸክሞ ወደ ቤት ወሰደ እና ቁልፍ የለውም። አይ ምን ላድርገው? ልስበረው? አይ መስበር የለብኝም ብሎ የቅዱስ ሚካኤል መንፈስ አነሳስቶ ወደ ባህር ወሰደው። አሳ አስጋሪ ያገኘ ሌላ ጓደኛው፣ አሁን የምታጠምደው አሳ ለኔ ትሰጠኛለህ አለ። እሺ ያለ ተዋዋለ። አንድ ትልቅ አሳ ወጣ። አሳውን ሲሰነጥቀው በሆዱ ውስጥ ምን አለ? ቁልፍ አለ። ይሄ ማን ስራ ነው? የቅዱስ ሚካኤል ስራ ነው። እግዚአብሔር ምን ይሳነዋል? ቁልፍ ሳይኖርም መክፈት ይችላል እግዚአብሔር። ቁልፉ ራሱ እንዲገኝ አድርጎ መክፈት ይችላል እግዚአብሔር። እግዚአብሔር በምክንያትም ያለ ምክንያትም ማዳን ይችላል ማለት ነው። በጸበልም ማዳን ይችላል፣ እንዲሁም ማዳን ይችላል። በመልአኩም ማዳን ይችላል፣ እንዲሁም ማዳን ይችላል። ይሄ ማን ስራ ነው? ክብር ምስጋና ለስሙ ይሁን። በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘይብሎ ምን ዘንተ ገበርከ ዘንተ አሰነከ ወዘንተ አይሰምከ። እሱን በወደደ ያደርጋል፣ እንደፈቀደም ይፈጽማል። ማንም ይህንን በጎ ስራ ሰርተሃል፣ ይህንን መጥፎ ስራ አድርጋል የሚለው የለም። እሱ ሁሉን ቻይ ስለሆነ ማለት ነው። ቁልፉን ወስዶ ምናልባት የዚህኛው ሳጥን መክፈቻ ይሆን ብሎ ሲከተው ወለል ብሎ ተከፈተ። ያ ሳጥን ሲከፈት ሕፃኑ ቁልጭ እያለ የመልአኩ የቅዱስ ሚካኤል ብርሃን አርፎበት ልክ ሙሴ ከደብረ ሲና ሲወርድ በፊቱ ብርሃን ያንጸባርቅ እንደነበረ ብርሃን እያንጸባረቀ ሕፃኑን አየው። ደስ አለውና እግዚአብሔርን አመሰገነ። እኔ ልጅ አልወለድኩም ብዬ ሳዝን የተወለደ ያደገ ልጅ ትሰጠኝ። የተወለደ ወገኖቼ፣ ልጅ የሌላችሁ ወላጆች፣ ትዳር ይዛችሁ ልጅ ያጣችሁ፣ አጠገባችሁ ጎረቤታችሁ ያሉ ልጆች የእናንተ ልጆች ናቸው። እነሱን አሳድጉ፣ በበጎ ተመላለሱ። በበጎነት ስንመላለስ
ሁሉ የኛ ልጅ፣ ሁሉ የኛ አባት፣ ሁሉ የኛ ወንድም ነው። አንድ ነን፣ አንለያይም። ይሄ ሰው ይሄ ልጅ የት ይወለድ አያውቀውም፣ ግን ማን ሰጠው? ቅዱስ ሚካኤል ሰጠው። የቅዱስ ሚካኤል ስጦታ ነው ብሎ ባህራን አለው። ከባህር አገኘው ሲል ከ20 ዓመት በኋላ ይሄ ወደ ባህር የጣለው ባለጸጋ መጣ። ወደዚህ ሰውዬ መጣ። ልክ ሲመጣ ባህራን ና እንግዳውን እግሩን ጠበው አለ። መጣ። ያ ባለጸጋ በባህራን እጅ ታጠበ። የትህትና ምሳሌ ነው። በዚህ ጊዜ ለምን ባህራን አልከው? የዛሬ 20 ዓመት በባህር ያገኘሁት ነው አለ። ለካ አልሞተምሳ ብሎ ሌላ ክፋት። ልብ በሉ፣ ሰው ልቡ በክፋት ከታወረ የትኛውም ተአምር ቢደረግ ሊያምን አይችልም በፍጹም። በመጽሐፍ እንደተጻፈ ፈርዖን እግዚአብሔር ልዩ ልዩ ምልክቶችን እያደረገ በሰው ዘንድ የማይደረግ ምልክት እያደረገ ሙሴ በእጁ ላይ የነበረውን በትር ወደ መሬት አድርጎ እባብ እያደረገ ከመሬት አመድ አፍሶ ወደ ባህሩ ሲወረውረው ከባህር በጣም በርካታ የሆኑ ጓጉንቸሮች ወጥተው አካባቢውን ሲበሉ፣ ነፋሱ ደግሞ መጥቶ አንበጣ አምጥቶ አንበጣው የበቀለውን ሲበላ፣ የሚጠጡት ውሃ ደም ሲሆን ልቡ ደነደነ። ወገኖቼ ልባችን እንዳይደነድን የእግዚአብሔር ቃል እየተሰማ እየተነገረ ልባችን ካልራራ ከቆምንበት የክፉ መንገድ በአመፀኞች መንገድ የምንመላለስ ካለን ከዛ መመለስ ካልቻል ድንገት መሰበር አለ። አልተመለሰም። የእግዚአብሔር እጅ አለበት የሰውዬ እሱ ነው ያዳነው ማለት ሲችል ማጥፋት አለብኝ ብሎ የመጨረሻ ዕድል ሊጠቀም እባክህን ጌታ ሆይ በቤቴ የረሳሁት ዕቃ አለ፣ ያንን ዕቃ እንዲያመጣልኝ እኔም ላንተ 20 ወቄት ወርቅ እሰጥሃለሁ፣ ሲመለስ ያንተ ልጅ ነው ብሎ ለመነው። ልጄ ባህራን መቼም እንግዳ ነው፣ እንግዳ ስለምን እምቢ አይባልም፣ እሱ የሚያዝህን ፈጽም አለው። የ1 ሳምንት ጉዞ የሞቱን ደብዳቤ ይዞ እንዲጓዝ ተገደደ። ይህ ልጅ በደረሰበት ሰዓት ግደሉት የሚል ደብዳቤ መጣ። ምን ባለበት ሰዓት በደረሰበት ሰዓት ግደለው ብሎ ለቤቱ ኃላፊ ለቤቱ አዛዥ በደብዳቤ በማህተሙ እኔ እናንተ በምናውቀው ማህተም አትሜዋለሁ፣ ይህንን ማንም አይወቅ ብሎ የሞቱን ደብዳቤ ለባህራን ሰጠው። ግን ከባህራን ጋር ማናለ? ልብ በሉ፣ ማናለ? የትኛውም ሴራ ሰዎች ቢያሴሩባችሁ እግዚአብሔር ከእናንተ ጋር ከሆነ ማንም ድል አያደርጋችሁ። ማንም ከእግዚአብሔር ጋር የሚገዳደሩ እነሱ ይደቃሉ። እኛ እጃችንን ጣታችን በሰው ማንሳት የለብንም እንጂ ሰዎች በእኛ ላይ ቢነሳሱብን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚቃወመን አለ? የለም። ሰናክሬም ሕዝቅያስንና ሕዝቡን ሊገዳደር መጣ። እሱ በእግዚአብሔር ታመነ። መልአኩ ሰይፉን መዘዘና የሰናክሬምን ሰራዊት በአንድ ሌሊት እንደ ቅጠል አረገፋቸው። በእግዚአብሔር የሚታመኑ የሞት አዋጅ እንኳ ቢታወጅባቸው ሃማ ይሰቀልና መርዶክዮስ ይድናል ማለት ነው። የሞት ደብዳቤ ይገለበጣል ማለት ነው። መልአኩ አብሮት አለ። የሞት ደብዳቤውን ይዞ 6 ቀን ተጉዞ በሰባተኛው ቀን የ1 ቀን ጉዞ ሲቀረው መልአኩ ቅዱስ ሚካኤል በአምሳለ ንጉሥ መጣ። በምን መጣ? የንጉሥ ሰራዊትን አስከትሎ እንደሚሄድ በነጭ ፈረስ ተቀምጦ መልአኩ ደረሰ። ባህራን ጌታዬ መልእክት ነው፣ ይህንን መልእክት ወደዚህ ሀገር አድርሽ ተብዬ ነው፣ አሳየኝ አለው። ባህራን ታማኝ ነው፣ ለማንም አትስጠር ተብያለሁ አለ። ባይሆን ባለበት አሳየኝ አለው። ባለበት ደብዳቤውን አሳየው። መልአኩ ካለና የሞቱን ደብዳቤ ወደ ሕይወት ቀየረ። የሚካኤል አሐዱ መላእክት መጻ ይርዳኒ፣ ከታላላቆቹ መላእክት አንዱ ሚካኤል ሊረዳኝ መጣ። የሞቱን አዋጅ ወደ ሕይወት ቀየረና ይህ ብላቴና በደረሰበት ሰዓት ልጄን አጋቡት፣ ሀብት ንብረቴን አውርሱት፣ እኔ ቆያለሁ የሚል ማኅተም ታተመበት። እጹብ ድንቅ ነው። ድራማ አይመስል? ድራማ እኮ ነው ይመስል። የሚገርም ነው። ልክ እንደደረሰ የዚህ ባለጸጋ አዛዥ በሀብት በንብረቱ ላይ የሰለጠነ ደብዳቤውን ሲያየው ብዕሩ ጽሑፉ የጌታው ነው፣ ማኅተሙ የጌታው ነው።
ስለዚህ ሳይውል ሳያድር ሳይዘገይ ልጁን የባለጸጋውን ልጅ ለባሕራን ዳረለት። 3 ወር ሙሉ በደስታ አሳልፈው በመጨረሻ ሰዓት የሰውዬ በፈረስ መጣ። ምንድነው የምሰማው ብሎ አለ። ምንድነው የምመለከተው? አንተ የላከው ደብዳቤ እኮ ሳይውል ሳያድር ልጅህን አጋብተውት ሀብት ንብረትን አውርሰውት ይኸው ደስታ ከተደረገ 3 ወር ነው ብለው አሉት። ወዲያው ደንግጦ ከፈረስ ወድቆ ሞተ። እልል አይባልም፣ እልል አይባልም። እንኳን ሞታ አይባልም ሰው፣ እንኳን ተጎዳ አይባልም ሰው፣ እንኳን ጠፋ አይባልም ሰው። በእኛ ቤተ ክርስቲያን ልብ ስጠው ነው የሚባለው። ምን ስጠው ነው የሚባለው? ማስተዋል ስጠው። ቢያውቁ ኖሮ ጌታቸውን ባልሰቀሉ ነበረ። ባሕራን ግን የእግዚአብሔር ሥራ የሚሠራ የመልአኩን ክብር የሚገልጥ ሆነ። ሌላው የአፎምያ ታሪክ ነው፣ ባጭሩ ልንገራችሁ። አፎምያም ልክ እንደዚሁ ከባለቤቷ ጋር ሆና የቅዱስ ሚካኤልን በዓል የምታከብር የእግዚአብሔርን ክብር የምትጸራ ነበረች። ባለቤቷ ልጅ ሳትወልድ ሞተባት። ብቻዋ ሆና የቅዱስ ሚካኤልን በዓል እያከበረች ሳለ መልአክ መስሎ ሰይጣን መጣባት። መጣና አንቺ ሴት ለምንድን ነው ይህን ያህል የምታለቅሺው፣ የምትጾሚው፣ የምትጸልዪው፣ ይህን ያህል የምታደርጊው፣ ሀብት ንብረትሽን የምትበትኙ አላት። ለምን አታገቢም? እነገሌ እኮ ይኸው አግብተዋል እንዲህ ብለዋል ብሎ ሊያታልል መንፈሳዊ ሰው መስሎ መጣባት። አርአያከ ሰናይ ወቃልከ መሪር፣ መልክ፣ አለባበስ፣ ቁመና መንፈሳዊ ሰው ትመስላለህ፣ ንግግርህ ግን መርዝ ነው። እማይት የረከብከ ከየት አገኘው ከየት አመጣኸው አለችው። የሐናን ታሪክ ተረከችለት። ይኸው 84 ዓመት ሙሉ ሐና በድንግል ባሏ ከሞተ በኋላ እግዚአብሔርን እያገለገለች ኖራ የለም ወይ ብላለችው። ከዛ በኋላ ዝቶባት ሰኔ 12 እንደሚመጣ ነግሯት ሄደ። ሰኔ 12 የእግዚአብሔር መልአክ መስሎ መጣ። የማን መልአክ መስሎ መጣ? ጸሎትሽን ላሳርግ መጥቻለሁ፣ እነሆ ቅዱስ ሚካኤል እኔ ነኝ አለች። እሷ አስተዋይ ነበረች፣ መርማሪ አዋቂ ነበረች። መልአኩ ቅዱስ ሚካኤል ምን ይዞ እንደሚገለጥ የምታውቅ ነበረች። መላእክት በክንፋቸው የብርሃን መስቀል አለ፣ በእጃቸው መስቀል ይይዛሉ። አርአያ እግዚአብሔር ስለሆኑ መገለጫ አላቸው ማለት ነው። ልክ ስታየው እንደዛ ሲላት መስቀል ወዴት አለ አለችው። መስቀል ወዴት አለ ብላ የቅዱስ ሚካኤልን ስዕል አምጥታ ልታሳየው ስታመጣ ዘሞ አነቃት ሰይጣን። መልአኩ ቅዱስ ሚካኤል ሆይ እርዳይ ስትል መልአኩ መጣና ዲያብሎስን ቀጥቅጦ እሷን ከሞት ታደጋት፣ አዳናት። ወሚካኤል አሃዱ መላእክት መጻ ይርዳኒ። ሰይጣን ራሱን የብርሃን መልአክ አስመስሎ እንደሚገለጥ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ዘግቦልናል። የብርሃን መልአክ መስሎ ይገለጣል። ጥቅስ እየጠቀሰ ይገለጣል። የማቴዎስ ወንጌል ምዕራፍ 4 ማየት በቂ ነው። በጌታ ፊት ጥቅስ ጠቅሶ መጽሐፍ ገልጦ ተሟግተዋል። መጽሐፍ እየገለጠ መንፈሳዊ መስሎ ይሄማ የእግዚአብሔር ሰው ነው ብለን እንዳንታለል አታላይ ባለበት በበዛበት ዘመን የቤተ ክርስቲያናችን ሕግ ሥርዓት፣ ዶግማ፣ ቀኖና፣ አስተምህሮ ላሂ ሕገ ቤተ ክርስቲያን ሥርዓተ ቤተ ክርስቲያን ጠንቅቀን ማወቅ እንደሚገባ ማሳያ ነው። ከዚህ ትምህርት 3 ነገሮችን ልጠቁማችሁና ልጠቅል። የመጀመሪያው ቅድም እንደነገርኳችሁ አደራ ተቀብሎ አደራ ማስተላለፍ ነው። የትውልድ አደራ አለብን ማለት ነው። አባቶቻችን ለእኛ የሰጡን አደራ አለ፣ ዕዳ አለብን ማለት ነው። ይህችን ንጽሕት ቅድስት ኦርቶዶክሳዊ ተዋሕዶ ዶግማዋ፣ ቀኖናዋ፣ ትውፊቷ ነገረ እግዚአብሔርን እየተናገረች ነገረ ቅዱሳንን እየተናገረች ነገረ ማርያምን እየተናገረች እስከኛ ድረስ ደርሳለች። አባቶቻችን ለእኛ ለልጆቻቸው አውርሰዋል። እኛም ደግሞ ለልጆቻችን ማውረስ እንድንችል ይሄ ማሳያ ነው። ይህንም በጎ ነገር ለልጁ ያሳለፈው ለልጆቻቸው ያሳለፉት ቅዱሳን እናያለን። የባሕራን አባት እናት ያወረሱት ይህም በጎ ነገር ነው። መልካም ዛፍ መልካም ፍሬ እንደሚያፈራ ማሳያ ነው። ሌላው ክፉን ከደጉ መለየት የምንችልበት ነው።
ጨለማው ከብርሃኑ፣ ጣዖት ከታቦት ኅብረት የላቸው ተቀላቅለዋል። አሁን ይህን ዘመን ታውቁታላችሁ። የተቀላቀለበት ዘመን መለየት እስኪያቅተን ድረስ ፎርጂድ ብርና እውነተኛ ብር እኛ መለየት አንችልም። ባለሙያዎቹ ናቸው የሚለዩት። ትክክለኛ የሆነ የቤተ ክርስቲያን ቋንቋና ትክክለኛ ያልሆነ የዓለም ቋንቋ መለየት እንድንችል በቤተ ክርስቲያን ጥላ ስር መኖር እንዳለብን እንማራለን። ከቤተ ክርስቲያን ጥላ ስር መጥፋት የለብንም ማለት ነው። በዓመት መጥቶ ታቦታቱን አክብሮ በረከት ተቀብሎ መሄድ ሃይማኖታዊ ግዴታችን ነው፣ የግድ ነው። ግን የዓመት ሰው መሆን የለብንም። ይህ በዓል ካለፈ በኋላ የኔ ሕይወት የት ነው ያለው? እኔ ስለ ቤተ ክርስቲያኔ ምንድን ነው እያደረግኩ ያለሁት? አባቶቼ የሰጡኝ አደራ አለ፣ የሰጡኝ ኃላፊነት አለ፣ ዕዳ አለብኝ። ለልጆቼ ይህንን ማስተላለፍ ይኖርብኛል። እንዳስተላለፍ ደግሞ በእውቀት ማደግ አለብኝ ብለን ቤታችንን የእግዚአብሔር ቃል ቤት ማድረግ እንዳለብን ይሄ ያስተምረናል። የመጨረሻው ተስፋን አለመቁረጥ ነው። በየትኛውም ጭንቅ፣ በየትኛውም ሕመም፣ በየትኛውም የኑሮ ውጣ ውረድ ውስጥ እንኑር ተስፋችን በእግዚአብሔር እንድንጥል ነው። የዛን ጊዜ መልአኩ ይመጣል፣ ይረዳናል፣ እግዚአብሔር ቸርነቱን ያበዛልናል። ስለዚህ ንስሐ ያልገባን ንስሐ እንድንገባ፣ የራቅን እንድንቀርብ የእግዚአብሔር ቸርነት ሲነገር ይሄ ቃል ለኔ ነው ብለን አምነን እንድንቀበል ቤተ ክርስቲያን ታስተምረናለች። ወደ ቤተ ክርስቲያን መጥተን ቤተ ክርስቲያን አዋጅዋን ስታሰማ ንስሐ ግቡ ስትል ንስሐ መግባትን፣ የተጣላችሁ ታረቁ ስትል የተጣላን መታረቅን ገንዘብ አድርገን እንድንመላለስ ቤተ ክርስቲያናችን ታስተምረናለች። ወሚካኤል አሃዱ እመላእክት መጻ ይርዳአኒ፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ያ መልአክ ቅዱስ ሚካኤል ስሙ ማን እንደ እግዚአብሔር፣ መኑ ከመ አምላክ፣ እንደ አምላክ እንደ እግዚአብሔር ያለ ማን ነው የሚል የትርጓሜ ቃል የያዘ ነው ስሙ ራሱ። ስለዚህ እንደ መልአኩ እንደ ቅዱስ ሚካኤል ያለ ረዳት፣ እንደ እግዚአብሔር ያለ አባት፣ እንደ ቤተ ክርስቲያን ያለች እናት፣ እንደ መንግሥተ ሰማያት ያለች ርስት የለችንም እና አምላካችን ሁሉ እግዚአብሔር ከዚህ አያናውፀን፣ በሃይማኖታችን ያጽናን። የብፁዕ አባታችን የአቡነ ጎርጎርዮስ በረከት ረድኤት አይለየን። በምልጃው ተማጽነው ሲጠሩት በአምላክ ፊት የሚቆም ለምሕረት ይረዳናል ሚካኤል።